ዴቭና ሄመን ተስማምተው ለሲኖላ ያዘጋጁለትንም ወጥመድ አሁን ላይ ደርሶ ኦርካን ሊያድናት ችሏል። ነገሩ ይበልጥ ደግሞ ሄመንንም ወጥመዳ ውስጥ ለማስገባት የሞከረችው ሜላት ችግር ውስጥ ይበልጥ ራሷን ትከታለች። ነገር ግን ይህ ሁሉ የራስ ወዳድነቷ ምክንያት ነበረ። ይበልጥ ሜላት ከራስ ወዳድነቷ በላይ ለራሷ እንኳን መሆን የማትችልና ነገር ግን ይበልጥ የኦርካንም ህይወት ገደል እያስገባችበት ትገኛለች። እሱ ደስተኛ እንዳይሆንና ከሲኖላ ጋር ያለውን ፍቅር ይበልጥ እንዲበተንባቸው ለማድረግ ነው የእሷ ፍላጎት። ከእሷ ጋር ያለውንም የፍቅር ግንኙነት ብዙ ጊዜ ምንም ጣፋጭ አልነበራቸውም። አሁን ላይ ግን ከሲኖላ ጋር በጣም ደስተኛ ሆኖ ስታየው እንዴት እኔን ጥሎ ከእሷ ጋር ይሆናል የሚለውንም የቅናት ነበረ። ይሄ ሁሉ ሁለቱንም ለማለያየት የምትሞክረው ነገር ግን ሲኖላና ኦርካም ለመለያየት እሷ ብቻ በቂ ስላልሆነች እህቱንም በእሷ ወጥመድ ውስጥ ታስገባታለች። አሁን ላይ ሄመን በሜላት ወጥመድ ውስጥ የገባችበትንም ነገር ግን በወንድሟ ምክንያት ነበረ። ወንድምሽንም ልታስገድለው ነው ያለችውንም ቃል በወንድሜማ ከመጣችብኝ የሚለው ቃላቶች ነው አሁን ላይ ይበልጥ ሲኖላ ላይ እንድትበረታና ሲኖላ ላይ እንድትቀየርባት ያደረጋት ሄመን ምንም እንኳን በራሷ መቋቋም የምትችል ብዙ ቃላቶችንም ቢኖር ይበልጥ ግን ሜላት መንገዷንም ስታስታት ይበልጥ ግን ሌላ ነገር ማሰብ ትችል ነበር። አሁን ላይ ሲኖላ ምንም እንኳን ባታስምም ሄመንን አምናትና እውነትም ተቀይራለች በማለት ነበረ ከሷ ተጠግታ ነገሩንም ለመቋጨት እና ደግሞ ደስተኛ ሆና ከባሌ እህት ጋር ደስተኛ ነኝ ብላ ለማሰብ እንኳን ትንሽ ደቂቃ እንኳን አልቆየችም ነበረ። ምክንያቱም ይበልጥ ሄመን በሜላት ክፉ ስራዎች ውስጥ ተሳታፊ ስለሆነች ሄመንም ለሲኖላ ይበልጥ ከወንድሜ ሚስት ጋር እንደዚህ ቁጭ ብዬ የፈለኩት ነገር ላደርግ ነው ወይ በማለት ልቧንም ለመሳብ ሞክራለች። ግን ደግሞ ሄመን ያላወቀችው ነገር ሲኖላንንም እንድታስወግድና ወንድሟንም ወጥመድ ውስጥ እንድታስገባውና ይበልጥም ደስታ እንድትሰጠው እንዳልሆነ አለማወቋ ነው። ይበልጥ የሲኖላ ፍላጎት በፍቅር ከኦርካ ጋር መኖር ቢሆንም ግን ደግሞ የሜላት ግን ራስ ወዳድና ጥቅም ፈላጊ ናት። ከብዙ ሰው ጋር የምትሆን እንዲሁም ከዴብ ጋር በጣም ብዙ ግንኙነቶችንም አላት። ያንን ነገር ደብቃና አሁን ላይ ዴብንም ወደ ኋላ ብለው ይበልጥ ኦርካን ከሲኖላ ጋር አልላቀቅምና ለምን እንትን ስላለባት ነው አሁን ላይ የምታደርጋቸው ነገሮች። ሜላት በቅናት ይበልጥ ሲኖላንም ከሷ አርቅም በማለቱ ይበልጥ ቁጭት ይዟታል ሜላት። ይህንን ነገር ደግሞ አሁን ላይ ይበልጥ ኦርካን ለሚያሳያትንም ባህሪ ራሱ ተቋቁማ ነው የምትኖረው። ምክንያቱም እሱንም መጣል ትፈልጋለች። ለዛ ነው ከጀርባ ሆና ማደርግህን አታውቅም በማለት ትፎክርበታለች። ፊት ለፊቱ ስትሆን ምስኪን እያጫወታት ይበልጥ ደግሞ እህቱ ፊት ስትሆን በጣም ጥሩ ሰው እንደሆነች ነው የምታስመስለው። ነገር ግን ሁሉንም ነገር ያላወቀችው ሄመን ወንድሟንም አደጋ ላይ እየጣለች መሆኑን አለመገንዘቧ ነው። አሁን ላይ ሲኖላ ሄመንም ማመኗ በጣም ትልቅ ችግር ውስጥ ነው የሚያስገባት። ሄመን የእሷ ተባባሪ የሜላት ተባባሪ መሆኗን ነው። ኦርካ ነገሩንም ስላላመናቸው የሄመንና የሲኖላ መቀራረብ ምንም እንኳን ቢያስደስተው ነገር ግን አላመናትም ሄመንን። ምክንያቱም ከአዋዋላ ከጎን ከሲኖላ ከጎን ከሜላት ጋር ስለሆነ ምናልባት የሜላትንም ክፋት እሷ ላይ ታደርገዋለች የሚለውን ጥርጣሬ ነበረ። በዛን ሰዓት ነው በተከታተላቸው ጊዜ በእነሱ ይሄንን ክፋት ያገኘባቸው። ሁሉንም ነገር ከሰማ በኋላ ለማስጣል ሲኖላንም ድጋሚ ከዴብ ብዙ ጊዜ አድኗታል። አሁን ላይ ከሜላትም ስራዎችን
ኦርካ ሲኖላን ሊያድናት ችሏል። ነገሩ ግን ይህ ሁሉ ክፋት የምታደርገው ሜላት አሁንም ጥፋቷን ልታምን አልቻለችም። ሄመን አይኗን በጨው አጥባ ነበረ አይደለም ብላ ብዙ መልስ መልሳ ወንድሟን ለማሳመን የሞከረችው። ይህ ሁሉ ነገር ጥንካሬም ይህ ሁሉ ውሸት ያስተማረቻት ሜላት ናት። ሜላት በክፋቷ በላይ የራሷ ስራ ክፋት የሰራችው ሳያንሳት ይበልጥ ደግሞ ሄመንን ወደ እሷ አስጠግታታለች። አሁን ላይ ይበልጥ ይህንን ነገር ሳይሳካላቸው ሲቀር ይበልጥ ደግሞ ኦርካንም ስለቆረጠባት አሁን ላይ ይህንን ነገር መልሳ በወጥመድ ውስጥ ማስገባት ፈልጋለች። ሜላትም በአንድ ሌላ የራሷ እቅድ እንዳላት ነው። ነገሩም እንደታመመች ያስመሰለችበትንም ይህንን ነገር ካደረግኩኝ ምናልባት ትኩረቱ ስባለው፣ በዚህን ሰዓት ደግሞ ሜላት በዚህን ሰዓት ትኩረቱ ወደ እሷ ከሄደ በዛን ጊዜ ደግሞ ሲኖላ ትቀናለች። በዚህ ቅናት ተነሳስታ ይበልጥ ደግሞ ሄመንም ከእሷ ጎን ስለሆነች ሄመን ደግሞ በዛን ሰዓት ሲኖላንም በቅናትን የሆነ ነገር ካነሳሳቻት ከቤት ትወጣለች የሚለውን ሀሳብ ነው የያዛት። አሁን ላይ ሜላት ለምታደርጋቸው ነገሮች እራሷ ስታ የወደቀችበት ቅጽበት ይህንን ደግሞ ኦርካ ያዝንልኛልና ይቀርበኛል፣ በዛን ሰዓት ቅናት ይዟት ይበልጥ ከሱ ጋር ትጋጫለች ለማለት ነው። ሜላት ይሄ እቅድ ያመጣችው ሲኖላና ኦርካ እንዲጣሉና በሁለታቸው መሀል ግጭት እንዲፈጠር ነው። ይህንን ግጭታቸው መሀል ይበልጥ ፍቅር አላቸው። ለእሷ እንክብካቤ ሲያደርግ ለእኔ ምንም ቦታ የለውም፣ ምንም እንኳን ከእኔ ጋር ሆኖም ተመልሶ ወደ እሷ መሄዱ አይቀርም ብላ እንድታስብ ነው ያደረጋቻት ሜላት። አሁን ላይ ከምንም በላይ ደግሞ የሄመን ንግግሮች ሲኖላን የሚጎዳትን ነው። ከኦርካ ላይ ተስፋ ቆርጣ ሜላትና ኦርካ አንድ ላይ እንደሚሆኑና መቼም እንደማይለያዩ ነው ለሲኖላ ያደረገቻት ነገር። ያ ነገር ደግሞ ለሲኖላና ለኦርካን አደጋ ነው። ለዛም ብላ ነው ሲኖላ አሁን ላይ ከኦርካ ጋር በጣም ጭቅጭቅ ውስጥ ልትገባ ቻለችው። ነገር ግን ወጥመዶቿ ውስጥ ከምንም በላይ ሲኖላ ጥርጣሬ ውስጥ ስላለች ይበልጥ ግን ሄመንንም መልሳ መጠየቋ ነው ለሲኖላ ጥፋቷ ይበልጥ እንድትጠነቀቅ ነው ያደረገቻት። ነገር ግን አሁን ላይ ሲኖላን ትታት ሲኖላ ከሄመን ጋር ምንም ሳታውቅ ነገሩን ካወቀች በኋላ ሜላትን ለብቻዋ ብትከታተላት ያንን ነገር ትደርስበት ነበረ ሲኖላ። አሁን ላይ ሲኖላ ጥፋት ሰርታለች። ምክንያቱም ሲኖላ ወደ ሜላት መቅረቧ ይበልጥ ሜላት አደገኛ ከመሆኗ በላይ ለሷ ያዘጋጀችላት ቅርቧ ስትሆን እንደምትጎዳት ነው የምታስበው። ነገር ግን ሄመን ሁሉንም ነገር የሜላት ስራዋም ከደረሰችበት በኋላ ይበልጥ ግን መልሳ ወደ ራሷም ወጥመድ ያስገባቻት ሜላት አሁን ላይ ሄመን በራሷም ወጥመድ ውስጥ ይበልጥ የወንድሟን እንድትጎዳ ታደርጋታለች። ግን ደግሞ አሁን ላይ ኦርካን ሁሉንም ነገር እያወቀ የሜላትንም ክፋት እያወቀ እህቱንም ከሷ ክፉ ስራዎች ውስጥ እንድትሰራላት እንዳታደርጋት ቢጠይቃትም ግን ደግሞ ሜላት ሄመንን አሸንፋትና በፍቅር አድርጋ ሄመን ፊት ጸባይኛ ፍቅር የሆነ ሰው ሆና ትቀርብና ይበልጥ ደግሞ ከጀርባዋ ወንድሟን ለማጥቃት የምትሞክረው ነገር ነው። ይበልጥ ደግሞ አሁን ላይ ሜላት ክፋቷ ጨምሮባት ኦርካ ከቤት እንድትወጪ ይፈልጋለሁ ካላት ጊዜ ጀምሮ የእሷ ጭንቀቷ መቼ ከመቼ ይወጣለሁ፣ ይሄ ነገር ሳይፈጸምብኝ በፊት ቀድሜ ወጥመዴ ውስጥ ላስገባው የሚለውን ነገር ያስጨንቃታል። ሜላት አሁን ላይ የምትሰራቸው ስራዎች ሁሉ እሱና ኦርካና እሷ አንድ ላይ እንዲሆኑ ሳይሆን ይበልጥ ደግሞ ከሲኖላ ጋር ያለውንም ደስታ የሁለቱን ፍቅር ለመበጥበጥ ነው ፍላጎቷ ሁሉ። ሲኖላ ግን የሜላት ስራዎች ሁሉ አንድ በአንድ ደርሳበታለች። ነገሩ ግን
ብትደርስበትም ማን ይሰማኛል? እውነተኛ ነገሩ ብናገረው ነው እንዴት አድርጌ ነው ሊይዛት የምችለው የሚለውን የሲኖላ ድብቁ የሚላት ክትትል ነው። አሁን ላይ ኦርካ ከሲኖላ ጎን መሆኑ ይበልጥ ደግሞ ሄመንና ሜላት በጣም ቁጭት ውስጥ ይገባሉ።